ክራይስት አርሚ ቲቪ ኢትዮጵያን ይመልከቱ። ዓለም እውነት እንድትነገር አትፈልግም። እውነት ሲነሳ ያዙኝ ልቀቁኝ ትላለች። እውነት ሲነሳ ብዙ የሚናደዱ ሰዎች አሉ። ሰይጣን አለ፣ ጨለማ አለ። ግን ሰይጣን ስለተናደደ፣ ሰዎች ስለተናደዱ፣ የሆነ ቡድን ስለተናወጠ እውነት አይለወጥም። ሳትፈሩ እውነትን ግለጡት። እውነትን የተረዱ ሰዎች እንዳሉ አምናለሁ። ነገር ግን ውስጣቸው ላይ ያለውን እውነት አውጥቶ መናገር አልቻሉም። እዚህ ጋር ይደርስና ያቋርጣሉ። እውነት መጋፈጥን ይጠይቃል። እውነት ነው ስትል ውሸት ይቃወማል። እውነት አንድ ነው፣ እርሱም ኢየሱስ ክርስቶስ ነው። እውነት እኔ ነኝ አለ፣ ሌላ እውነት የለም። መንገድ እኔ ነኝ፣ ሌላ መንገድ የለም። ሕይወት እኔ ነኝ፣ ሌላ ሕይወት የለም። የመጽሐፍ ቅዱስ ክፍል ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1 ስለዚህ ምክንያት ምህረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቅልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው። ለእነርሱ የእግዚአብሔር ምሳሌ የሆነው የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና። የመልእክት ርዕስ እውነትን በግልጽ ተናገር ይላል። አጠገብ ያለውን ሰው ነካ አድርገውና እውነትን በግልጽ ተናገር በለው። እውነት አይፈርስም፣ እውነት አይጠፋም፣ እውነት አይለወጥም፣ እውነት አይሞትም፣ እውነት አይደክምም፣ እውነት አይዘገይም፣ እውነት አይቀበርም። እውነት ሕያው ነው። እውነት ኢየሱስ ነው። እውነትን በግልጽ ተናገሩ። ዓለም እውነት እንድትነገር አትፈልግም። እውነት ሲነሳ ያዙኝ ልቀቁኝ ትላለች። እውነት መስማት አትፈልግም። እውነት ሲነሳ ብዙ የሚናደዱ ሰዎች አሉ። ሰይጣን አለ፣ ጨለማ አለ። ግን ሰይጣን ስለተናደደ፣ ሰዎች ስለተናደዱ፣ የሆነ ቡድን ስለተናወጠ እውነት አይለወጥም። ሳትፈሩ እውነትን ግለጡት። እውነትን በግልጽ ተናገሩ። እውነትን በግልጽ መናገር የምትችሉበት ጸጋ እንዲሰጣችሁ ጸልያለሁ። እውነትን የተረዱ ሰዎች እንዳሉ አምናለሁ። ነገር ግን ውስጣቸው ላይ ያለውን እውነት አውጥቶ መናገር አልቻሉም። እዚህ ጋር ይደርስና ያቋርጣሉ። እውነት መጋፈጥን ይጠይቃል። እውነት ነው ስትል ውሸት ይቃወማል። እውነት አሸናፊ ነው። እውነት ብርሃን ነው። እውነት ጉልበት አለው። እውነት ከኋላ ተነስቶ ፊተኛ ይሆናል። አሁን እኔ እያወራ ያለው እውነት የእግዚአብሔር እውነት ነው። አጠገብ ያለውን ሰው ነካ አድርገውና ኢየሱስ ክርስቶስ የእግዚአብሔር እውነት ነው። እውነት አንድ ነው፣ እርሱም ኢየሱስ ክርስቶስ ነው። እውነት እኔ ነኝ አለ፣ ሌላ እውነት የለም። መንገድ እኔ ነኝ፣ ሌላ መንገድ የለም። ሕይወት እኔ ነኝ፣ ሌላ ሕይወት የለም። በሁለተኛ ቆሮንቶስ ምዕራፍ 4 ላይ ጳውሎስ ሲናገር እኛ ከውሸት ወደ እውነት መተናል፣ ከሚለዋወጥ ሕይወት ወደ ማይለዋወጠው ሕይወት መተናል ይላል። የእግዚአብሔርን እውነት ከውሸት ጋር አንቀላቅልም። እውነትን በግልጽ እንናገራለን። እንደ ሌሎች በተንኮል አንመላለስም ይላል። ምዕራፍ 4ን በመታነቡበት ጊዜ ይሄንን ሐሳብ ማግኘት ትችላላችሁ። የእግዚአብሔር ሰው ሲናገር እኛ ተንኮልን እዛው ሰፈር ጥለን መተናል ይላል። አሁን እኛ ጋር ተንኮል የለም። አሁን እኛ ጋር ማስመሰል የለም። አሁን ማስመሰል አንችልም። አንዳንዱ ወደ እግዚአብሔር ከመጣ በኋላም በአንድ ጎኑ ተንኮል ይዟል፣ በአንድ ጎን ደግሞ እውነት ይዟል። እውነትን ቀንሶ የሚናገሩ ሰዎች አሉ። ለነዚህ ሰዎች ጳውሎስ ሲናገር እዚህ ቤት ከመጣን ተንኮለኛ ላይ አይሰራም ይላል። ቦታ ከቀየርን በኋላ በተንኮል መመላለስ አንችልም ይላል። ትናንት ተንኮለኛ ነበርኩ፣ እንደ ጳውሎስ ያለ ተንኮለኛ አልነበረም። ሰዎችን በማሰር፣ ሰዎችን በማሳደድ፣ ሰዎች የሚድኑበትን መንገድ ሳይሆን የሚሞቱበትን መንገድ የሚከፍት ሰው ነበር።
በተንኮል ዲግሪ ያለው ሰው ነበር። ነገር ግን ቦታ ቀይረናል። አሁን እዚህ ቤት ተንኮል የለም ይላል። እንደ ሌሎች በተንኮል አንመላለስም። በማስመሰል የእግዚአብሔርን ቃል አንናገርም። እውነትን ለይተን እንናገራለን ይላል። በእያንዳንዱ ቀን ለእውነት ሲባል የምትጋፈጠው ነገር አለ፣ ግን ይጣፍጣል። ስድብ ነው ግን ይጣፍጣል። መገፋት ነው ግን ይጣፍጣል። ውርደት ነው ግን ይጣፍጣል። ብቸኝነት ነው ግን ይጣፍጣል። መታሰር ነው ግን ይጣፍጣል። መውደቅ ነው መራብ ነው ግን ይጣፍጣል። ስቃይ ነው ፌን ነው ግን ይጣፍጣል። ህመም ነው ግን ይጣፍጣል። ለምን ካላችሁኝ የምትጋፈጠው ለእውነት ስለሆነ። ስትሰደብ የሚሰማው ህመም አማኝ በመሆን ብቻ ከስራ ስትፈናቀል ላንተ የሚገባውን ቦታ አሁን ለመጣ ሰው ሲሰጡት እያየ ህመም እኮ ነው። ከፍታ የሚገባውን ሰው ወደ ቁልቁለት ሲገፉት ፈዋሹን ገዳይ አርጎ ሲስሉት እግዚአብሔር ያከበረውን እንደ ውሻ በድንጋይ ሲደበድቡት ህመም ነው ግን ይጣፍጣል። ለመጋፈጥ ነው የመጣ ነው እዚህ ቤት። ዝም ብለ ሙሉ ልብስ ለብሰ ክራባት አስረ ሹል ጫማ አጥልቀ የምትሄድበት መንገድ አይደለም። እንደዛ ቢሆንም ደስ ይለናል፣ ግን አይቻልም። የምትጋፈጠው ነገር አለ። አጠገብ ያለውን ሰው ለጌታ ስለሆነ ደስ እያለ ተጋፈጥ በለው። እዚህ ምድር የምትገፋው መገፋት ሁሉ በሰማይ ወደ ሽልማት ይቀየራል። እዚህ ምድር የምትጠጣው ጽዋ ሁሉ በሰማይ ወደ ክብር ይቀየራል። በዚህ ምድር የሚደርስብህ ነገር ሁሉ በእግዚአብሔር ፊት በዘመን መጨረሻ ወደ ሽልማት ይቀየራል። ወደ ክብር ይቀየራል። ወደ ሞገስ ይቀየራል። ተሰድበ 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 ተገፍተ 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 ተዋርደ 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 ስታበቃ በመላእክቶች ፊት በቅዱሳን ፊት እግዚአብሔር ባንተ ስላላፈረ ወፍራም ሽልማት ይሰጣል። ከኢየሱስ ጋር ኑሮ የተለማመደ ሰው ሌላ ቦታ ኮምፎርታብል ሊሆን አይችልም። አይችልም። በእውነት እላቸዋለሁ አሁን ከዚህ ቤት ወጥተ 15 ቢኤት መኪና ቢሰጥ 2 ቀናት ነዳም። አረ እግሬ ይሻለኛል ከጌታ ጋር ሰላም የለህማ ቶሎ ትታጠፋለህ ወደ ጌታ። ከኢየሱስ ጋር ኑሮ የተለማመደ ሰው ሚሊዮነር ሆኖ ቢሊዮነር ሆኖ መኖር አይችልም። ረሃብ ይሻለናል ከሱ ጋር። በሁለተኛ ቆሮንቶስ ምዕራፍ 4 ላይ ጳውሎስ ስለ በራለት ብርሃን ይናገራል። ስለ እግዚአብሔር ብርሃን ይናገራል። ከሰማይ ወደ ምድር ስለ ተለቀቀው ብርሃን ይናገራል። ይሄ ብርሃን በሰው ሁሉ ዘንድ መብራት አለበት ይላል። የእግዚአብሔር ብርሃን የት መብራት አለበት? መልሱ ግልጽና አጭር ነው። ጨለማ ባለበት ስፍራ ሁሉ ይበራል። ክልል መፍጠር አይቻልም። ኮምፓውንድ መፍጠር አይቻልም። ዞን መፍጠር አይቻልም። የሆነ አካባቢ ሲነካ ልክ ሆኖ የሆነ አካባቢ ሲነካ ልክ የማይሆንበት ምክንያት የለም። ከፀሐይ መውጫ እስከ መግቢያ የክርስቶስ ብርሃን የወንጌል ብርሃን ይበራል። ተልእኮአችን ግልጽና ግልጽ ነው። ማየት የማይችሉ የታወሩ ሰዎች ማየት እንዲችሉና ወደ እግዚአብሔር ብርሃን እንዲመለሱ ማድረግ ነው። የታወረውን ታውራል፣ የጨለመውን ጨልመሃል፣ የሞተውን ሞታል፣ የደከመውን ደክመሃል እያልን በግልጽ ከእውነት የወጣውን ሰው በማስመሰል ወደ እውነት ማምጣት አይቻልም። እውነትን በቅንነት በመናገር ከእውነት የወጣውን ሰው ወደ እውነት መመለስ ይቻላል። እኛና ያለን ብዙ የማያዩ ሰዎች ግን አሉ። እኛ ነፃ ወጥተናል፣ ብዙ ነፃ ያልወጡ ሰዎች ግን አሉ። እኛ ድነናል፣ ብዙ ያልዳኑ ሰዎች ግን አሉ። እኛ እንደገና ተወልደናል፣ እንደገና ያልተወለዱ ብዙ ሰዎች አሉ። እኛ ከክርስቶስ ጋር በእግዚአብሔር ውስጥ ተሰውረናል፣ ከክርስቶስ ጋር በእግዚአብሔር ያልተሰወሩ በሜዳ ላይ ያሉ ሰዎች አሉ። ለነሱ የእግዚአብሔርን እውነት በድፍረትና በግልጽ በመናገር ወደ እግዚአብሔር መሳብ አለብን። አንተ በምትመሰክረው ምስክርነት፣ አንቺ በምትመሰክሪው ምስክርነት፣ እኛ በምንመሰክረው ምስክርነት ወደ እግዚአብሔር የሚሳቡ ሰዎች አሉ። ክርስቶስን ስትመሰክሩና ወንጌልን ስትሰብኩ የምታባብሉ ሰዎች፣ በማባበል የእግዚአብሔር ወንጌል አይሰበክም። በሚያባብል ቃል አልመጣሁም ኃይልንና መንፈስን በመግለጥ እንጂ ይላል። ኃይልንና መንፈስን በመግለጥ እንጂ በሚያባብል ቃል አልመጣሁም። መፈወስ ስፈልግ፣ ማዳን ስፈልግ፣ መስራት ስፈልግ ማንም አያግደውም። አርጎ ይሰራል። ለተሳሰራችሁበት ለማህበራዊ ኑሮ ስትሉ፣ ለመቃብር ቦታና ለተለያዩ ጉዳዮች ስትሉ በውስጣችሁ እውነት ይዛችሁ ግን ለመናገር ድፍረት የሌላችሁ ሰዎች ዛሬ ጴጥሮስን ያገኘው መንፈስ ያገኛቸዋል።
የመናገር ችሎታ የሌላቸው ሰዎች አንደበታቸው በእሳት ተነክቶ በአደባባይ ላይ ቆመው ስለ ክርስቶስ በኃይል ሲናገሩ አያለሁ። ከነዚህ መካከል እዚህ ጉባኤ ውስጥ ሰው አለ። እዚህ ጉባኤ ውስጥ ሰው አለ። እስኪ አንድ ሰው ጮሆ አሜን ይበል። እኔ ነኝ ይበል አንድ ሰው። አደባባዩን ማንቀጠቅጠው እኔ ነኝ። ፍርሃትን አራግፌ በድፍረት መመስክረው። በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ ጳውሎስ የተናገረው ነገር አለ። እርሱ ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል። በቃን አይደለም ያለው፣ አበቃን። ብቁ አልነበርንም፣ እሱ ግን አበቃን። መስፈርቱን አናሟላም፣ ግን እሱ እኛን ወክሎ መስፈርቱን አሟልቶልን አበቃን። በብሉይ ኪዳን ዘመን አገልጋይ ለመሆን ከሆነ ዘር መወለድ አለበት። ካህን ለመሆን ከሌዊ ዘር መወለድ አለበት። ዘር ይታያል፣ ባክግራውንድ ይታያል፣ ምታሟላው ነገር አለ። በአዲስ ኪዳን ዘመን ግን ምንም አይነት መስፈርት የለም። አበቃን። ብድግ አድርጎ እዚህ ጋር አቆመን። በሱ ጸጋ ትፈውሳለህ። እሱ በሰጠ ኃይል ዓለምን ታስገርማለህ። እስኪ አንድ ሰው አበቃን ይበል። በቅተን አይደለም አበቃን፣ ችለን አይደለም አስቻለን። የሚቀኑ ሰዎች አጋጥመው አያውቁ? አሁን አንተም ይላሉ አይደል? በእኛ ጉዳይ ጥናት እያደረጉ ያሉ ሰዎች አሉ። እንዴት በዓለማችን ታዋቂ ትምህርት ቤት ሳይማር እንዴት እንትና የገቡበትን ሳይገባ እንዴት እያሉ ነው የጀመርነው? እንዴት እያሉ ነው እዚህ የደረስነው? እንዴት እያሉ እንቀጥላለን። አበቃን። ለዚህ ክብር አበቃን። ለዚህ ሞገስ አበቃን። ለዚህ ኃይል አበቃን። ክብር ይሁን። ጳውሎስ ይህንን ታላቅ አገልግሎት የተቀበለው በእግዚአብሔር ምሕረት ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 እስከ 14 ድረስ ባለው ክፍል ያስረዳል። በነገራችን የጳውሎስ ወደ አገልግሎት መምጣት ከሰው አእምሮ በላይ ነው። አርብ ቃሚ እሁድ ተንባይ ምን ታመጣል? አርብ እየቃሜ ነው እዛ ሰፈር፣ እሁድ እየተነበየ ነው። ግራ ያጋባ። ቸርች ውስጥ 40 ዓመት ቆይች ያለው የሚል ደረቅ ሰውየው እያለ እሱ እያለ ሽባ ይተረትራል ስል አጋንንት ይወጣል። ወይ ሰውየው ይወጣል ወይ ከሰውየው ላይ ይወጣል። 30 ዓመት አገልግለህ አንድ ሰው ጌታን ካልተቀበለ፣ አንድ ሰውን ከአጋንንት ስራት ነፃ ካላወጣ፣ ባንተ ምስክርነት አንድ ሰው ወደ ጌታ ካልመጣ፣ አንድ የተጣላውን ሰው ካላስታረክ፣ እዚህ ግባ የሚባል ነገር ካልሰራ ያንተ 30 ዓመት ላንተ ነው እንጂ ለኔ ምንም ጠባ አይልም። የእግዚአብሔር የሆኑት በፍሬ ይታወቃሉ። ምስክር አያስፈልጋቸው። ለአዲስ ኪዳን አገልጋዮች እንድንሆን አበቃን ብሎ ካለ በኋላ ቀጥሎ ይሄንን አገልግሎት የተቀበልኩት ከእግዚአብሔር ምሕረት የተነሳ ነው። ከኔ የሆነ ነገር ምንም የለም። ትንሽ ነበርኩኝ፣ እሱ ግን ትልቅ አረገኝ። ደካማ ነበርኩኝ፣ የኔን ድካም በራሱ ብርታት ለወጠው። በዓለማችን ፌመሱ ስም ማን ነው ካላችሁ ኢየሱስ ነው። በጣም ታዋቂው ስም ማን ነው? ኢየሱስ ክርስቶስ ነው። ሃይማኖት ያለው ሰው ብቻ አይደለም የሚያውቀው፣ ሃይማኖት የሌለው ያውቃል። ወንዞች ይናገራሉ፣ ፀሐይና ጨረቃ ይናገራል። ስሙ በጣም ታዋቂ ነው። ይሄንን ስም እየሰበክ ታዋቂ አለመሆን አይቻልም። አልታወቅም እንኳን ብትል በፍጹም አይቻልም። ከዚህ ስም ጋር መነካካት ካለ ሳትወድ በግድ ነው ፌመስ የምትሆነው። ወደ ጥልቅ ወርዶ ሰው ቢጠይቅ ኢየሱስ ሲባል መናፍስቶች ይናወጣል። ደመና ላይ ወጥተ ኢየሱስ ብትል እሱ ነው የሰራው። እስኪ አንድ ሰው ጮሆ አሜን ይበል። ይሄ ስም ከስሞች ሁሉ ምንድነው? በላይ ነው። በዚህ ስም ውስጥ መድኃኒት አለ። በዚህ ስም ውስጥ ፈውስ አለ። በዚህ ስም ውስጥ የዘላለም ሕይወት አለ። እኛ የምንሰብከው ለመታወቅ ሳይሆን ስለታወቀን ነው። ከመስበካችን በፊት ታውቀናል። በኢየሱስ በሆንኩት ቀን ዓለም አወቀ። የጥልቁ ዓለም ጭምር ያውቀኛል። ሰማይ ምድር ያውቀኛል። እኔ የኢየሱስ ነኝ። በኢየሱስ የሆነ ሰው እጅግ በጣም ታዋቂ ነው። በኢየሱስ የሆነ ሰው እጅግ በጣም ተጽዕኖ ፈጣሪ ነው።
በኢየሱስ የሆነ ሰው እጅግ በጣም ኃይለኛ ነው። በሰማይ በምድር ከምድር በታች እኮ ነው የሚለው መጽሐፍ። አሁን ለምሳሌ ብልጌት ብትሉኝ በጣም ባለጠጋ ነው አይደል? ብልጌት የማይታወቅበት ዓለም አለ። ገጠር ገብታችሁ ክፍለ ሀገር የሆነ አካባቢ ላይ መብራት ውሃ የሌለበት አካባቢ ላይ ብልጌት ብትሉ አይብ ነው፣ ሽሮ ነው፣ በርበሬ ነው ብልጌት ማያቅ ሰው አለ። ኢየሱስ ብትሉ ግን አሮጊቷ አሜን ትላለች። ኢየሱስ በጣም ታዋቂ ነው። ለአገልግሎቱ ሾመኝ፣ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግነዋለሁ። ለአገልግሎት ሾመኝ። ዋው! ገዳዩን፣ ዘራፊውን፣ አጥፊውን፣ አሳሪውን፣ ነገረኛውን፣ ተንኮለኛውን፣ ሴረኛውን፣ ክፉ ሰውን ኢየሱስ ምን አረገው? ሾመው። ጳውሎስን ምን አረገው? ሾመው። ሐዋርያት ሥራ ምዕራፍ 9 ላይ እንዴት በህይወቱ ላይ ለውጥ እንዳገኘ እንዴት አንድ በለውጥ ፖይንት ላይ እንደደረሰ ይናገራል። አንዳንድ ጊዜ በእናንተ ምርጫ አስተያየት ለመስጠት የሚፈልጉ ሰዎች አጋጥሞ አያውቁ? አንተ ግን እንዴት ተመረጥክ የሚሉ ሰዎች፣ አንቺ ግን እንዴት ተመረጥሽ፣ እንትናና እንትና እያሉ ሁሉንም ነገር ማሟላት የሚችሉ ሰዎች ባሉበት አካባቢ ለዚህ ጉዳይ እንዴት ተሾምክ፣ እንዴት ተመረጥክ የሚሉ ሰዎች የሉ አሉ እኮ። እነሱ ያላወቁት አንድ ነገር አለ። እኛ የተመረጥነው በእግዚአብሔር ጸጋ ነው። አንድ ነገር ማወቅ ያለባችሁ የእግዚአብሔር ጸጋ የፈሰሰው ለደካሞች ነው። እኛ ግን ብቃታችን ከእግዚአብሔር ነው። ሁለተኛ ቆሮንቶስ ምዕራፍ 3:5 ኃይለኛ ነኝ ብለን የምናምን ከሆነ የእግዚአብሔር ኃይል ለምን ያስፈልገናል? ብቃት ካለን የእግዚአብሔር ብቃት ለምን ያስፈልገናል? ብቃት ስለሌለን ነው እግዚአብሔር የራሱን ብቃት ለኛ ይሰጠን። ዕውቀት ስለሌለን ነው እግዚአብሔር የራሱን ዕውቀት ለኛ ይሰጠን። ኃይል ስለሌለን ነው እግዚአብሔር የራሱን ኃይል ለኛ ይሰጠን። ምናገለግለው ምንወጣው ምንወርደው በእግዚአብሔር ኃይልና በእግዚአብሔር ችሎታ ነው። እኛ የምድር ጥበብ የለንም፣ የሰማይ ጥበብ ግን ተሰጥቶናል። አንደኛ ቆሮንቶስ ምዕራፍ 2:6 እኛ በተንኮል የሚሰሩና በእግዚአብሔር ቃል ከውሸት ጋር የሚቀይጡ የአሳፋሪ ሰዎችን መንገድ አንከተልም። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 እስከ 15 ክፉ ሰዎች ፍጻሜያቸው እንደ ስራቸው ነው። ብዙ ሰዎች ሕሊናቸው ባለማመን መሻፈኛ ተሸፍኗል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 14 እስከ 15 ነገር ግን ይህ መሸፈኛ ወንጌልን አይሸፍንም። የሚሸፍነው የማያምኑ ሰዎችን ሕሊና ነው። አንድ ሰው ሕሊናው ከተሸፈነ መንፈሳዊ አይኑ ለእውነት የታወረ ይሆናል። የዚህ ዓለም አምላክ የማያምኑ ሰዎችን ልቦና አሳወረ። ዮሐንስ ምዕራፍ 8 ቁጥር 42 እስከ 47 የጨለማው መንግስት የማያምኑ ሰዎችን ሕሊና በጨለማ ሸፍኗል። እኛ ግን ከዚህ ጨለማ ድነናል። የማያምኑ ሰዎች የታወሩ በመሆናቸው የክርስቶስን ብርሃን ማየት አይችሉም። ሕሊናቸው በጨለማ ስለተሸፈነ እግዚአብሔር እየሰራ እያዩ የእግዚአብሔር ሥራ እነሱ ጋር ሁል ጊዜ ድራማ ነው፣ ሁል ጊዜ ውሸት ነው። ለምን ካላችሁኝ አይናቸው በጨለማ ተይዟል። ከዚህ አይነት እውርነት እግዚአብሔር ይጠብቃችሁ። አይን የሌለው ሰው ከባድ ፀሐይ ባለበት ስፍራ ቆሞ ብርሃን አይታየኝም ብል ትገረማላችሁ። ለምን? ሰውየው ማየት አይችልም። ሰውየው ይሄንን የተናገረው ማየት ስለማይችል ነው እንጂ ፀሐይ ስለማታበራ አይደለም። ባንተና በሱ መካከል ያለው ልዩነት ማየት የሚባል ነገር። አጠገብ ያለውን ሰው አንተ ስለምታይ አትሰናከልም በለው። የጳውሎስ ዋናው ተልእኮ የታወሩ ሰዎች እንዲያዩና ወደ እግዚአብሔር ብርሃን እንዲመለሱ ማድረግ ነው። የሐዋርያት ሥራ ምዕራፍ 26 ቁጥር 17 አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ክርስቶስ የእግዚአብሔር ምሳሌ ነው። በክርስቶስ አማካኝነት በአይን የማይታየው እግዚአብሔር በአይን የሚታይ ሆነ። ዮሐንስ ወንጌል ምዕራፍ 19 ቁጥር 9 ቆላስያስ ምዕራፍ 1 ቁጥር 15 አሁንም ዕብራውያን ምዕራፍ 1 ቁጥር 3 እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። ዛሬም እግዚአብሔር ለሰዎች ብርሃን ይሁን ይላል። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 5 እግዚአብሔር በክርስቶስ ፊት ክብሩን ለመግለጥ በልባችን ውስጥ ብርሃኑን ያበራል።
ዮሐንስ 1 ቁጥር 14 ኢየሱስ እኔ የዓለም ብርሃን ነኝ እኔን የሚከተል ሁሉ የሕይወት ብርሃን ያገኛል በጨለማ አይመላለስም ብሏል። ዮሐንስ ምዕራፍ 8 ቁጥር 12 የክርስቶስን ብርሃን ስናይ የሕይወታችን አቅጣጫ ይቀየራል። ራሱ የጳውሎስ ሕይወት የተቀየረው በደማስቆ መንገድ ላይ እየተጓዘ በነበረበት ወቅት በድንገት ከተገለጠው ከክርስቶስ ብርሃን የተነሳ ነው። ሐዋርያት ሥራ ምዕራፍ 3 ቁጥር 5 አሁንም ሐዋርያት ሥራ ምዕራፍ 26 ቁጥር 13 እስከ 15 የክርስቶስን ብርሃን ስታዩ የሕይወታችሁ አቅጣጫ ይቀየራል። ከዚህ ሰዓት ጀምሮ አቅጣጫ ትቀይራለህ። የክርስቶስ ብርሃን ያገኛል በሉት። አገልግሎታችሁን የእግዚአብሔር ብርሃን ያገኛል። ትዳራችሁን የእግዚአብሔር ብርሃን ያገኛል። ስራችሁን የእግዚአብሔር ብርሃን ያገኛል። የናንተ የሆነ ነገር ሁሉ በእግዚአብሔር ብርሃን ይነካል። ዛሬ በዚህ ሰዓት በሕይወታችሁ ላይ አውጃለሁ። ይሄ ብርሃን ያገኛችሁ። ያልተለወጠ ሕይወት ዛሬ ይለወጥ። ያልተቀየረ ሕይወት ይቀየር። ያልተለወጠ ሕይወት ይለወጥ። ያልደረሳችሁበት ከፍታ ላይ መድረስ ይሁንላችሁ። የሕይወታችሁን አቅጣጫ የሚያስቀይር በሕይወታችሁ ላይ ለውጥ ጋር እንድትገናኙ የሚያደርግ በኢየሱስ ስም ይሁንላችሁ። በዚህ ብርሃን ተነኩ። ከዚህ ብርሃን ጋር መገናኘት ይሁንላችሁ።